reliability for binary type of data reliability for continuous type of data እንዴት ቼክ እናደርጋለን የሚባሉ ነገሮችን እንመለከታለን እና ደግሞ ሪዛልቱን እንዴት ኢንተርፕሬት እናደርጋለን የሚባሉ ነገሮችን እንመለከታለን ሰላም ውድ ቻናሌ ቤተሰብ ሰብስክራይብ ላይክ ኮሜንት ሼር በማድረግ ጀምሩ ሪሊያቢሊቲ አናላይዝ ከማድረጋችን በፊት ሪሊያቢሊቲ ምንድነው የሚለውን ነገር እንየው Reliability refers to the consistency and the stability of measurement tools. ለምሳሌ ቴስት የምናደርገው ነገር ሊሆን ይችላል ሰርቬይ የምንሰራው ነገር ሊሆን ይችላል ወይም ኮሽነሪ አዘጋጅተን ሊሆን ይችላል if a measure is reliable እነዚህን እንትን ካደረግን በኋላ it produces a similar results under the consistent conditions ማለት ነው ስለዚህ ለምሳሌ 10 መጠይቅ ጥያቄዎች ሊሆኑ ይችላሉ ተመሳሳይ የሆኑ ፎሎው ያለው ተመሳሳይ የሆኑ ፍሰት ያላቸው ጥያቄዎች ለምሳሌ ባይነሪ ሲሆን yes no ሊሆን ይችላል yes no questionary question ሊሆን ይችላል ወይም incorrect correct ተብሎ ካታጎራይዝ ተደርጎ ያሉ ነገሮች ሊሆኑ ይችላሉ continuous ወይም ላይከርት ስኬል በሚሆንበት ጊዜ ላይ 5 ፖይንት ያላቸው አይተም ያላቸው ወይም መልቲፕልም ሊሆን ይችላል 3 ፖይንት ያላቸውም ሊሆን ይችላል 5 ፖይንት 7 ፖይንት ያላቸውም ሊሆኑ ይችላሉ ሞር ያ 5 ያላቸው ፌቨር ተመራጭ ነው በመንደነው ቼክ የምናደርገው ለምሳሌ ባይነሪ ዳታ ባይነሪ ታይፕ ኦፍ ዳታ በኬአር 20 ወይም ኩደር ሪቻርድሰን 20 በሚባለው ሞዴል በመጠቀም ቼክ እናደርጋለን ላይከርት ስኬል ዳታ ወይም ኮንቲኒየስ ታይፕ ኦፍ ዳታ ማለት ነው በክሮምባክ አልፋ ቼክ ይደረጋል ማለት ነው ስለዚህ ክሮምባክ አልፋ ምንድነው የሚባሉ ነገሮችን አውቀን እንሂድ ክሮምባክ አልፋ ሜጀር የሚያደርገው ኢንተርናል ኮንሲስተንሲ ነው ማለት ነው ሴት ኦፍ አይተሞች ይኖራሉ የነሱን ኢንተርናል ኮንሲስተንሲው ምን ያክል ተመሳሳይ ለምሳሌ ጆብ ሳቲስፋክሽን ሊሆን ይችላል ታይትላችን ማለት ነው ወይም ሌላ አቲቲዩድ ሜጀር የሚያደርግ ነገር ሊሆን ይችላል ወይም ሳይኮሎጂካል ቴስት ሊሆን ይችላል ስለዚህ እነሱ ያንን ታይትል ወይም ቶፒኩን ምን ያክል ሜጀር ሊያደርግ ይችላል የሚለውን ነገር ነው ማለት ነው ለምሳሌ ለቶታል ሳምፕል ሳይዝ የኛ 300 ቢሆን 300ንም ከሰበሰብን በኋላ አይደለም ቼክ የምናደርገው ፕሪቴስት የምናደርግበትን ነው ይሄንን የምንጠቀም ኢንተርናል ኮንሲስተንሲውን ቼክ የምናደርገው ከዛ በፊት ስለሆነ ማለት ነው ቼክ የምናደርገው ከዛ በፊት ከሆነ ኢምፕሩቭ ለማድረግ ኮሽነሪዎችን ጥያቄዎችን ለመቀየር ስለሚረዳን ማለት ነው ስለዚህ ወደ አናሊሲሱ እንሂድ ወደ አናሊሲሱ ስንሄድ አናላይዝ በሚለው እንገባለን እዚህ ጋር የምትመለከቱትም ማለት ነው አናላይዝ ለምሳሌ ቦልድ ማለት ዙም አድርጌ ላሳያችሁ እዚህ አናላይዝ የሚለውን አናላይዝ በሚለው ክሊክ እናደርጋለን ከዛ በኋላ እዚህ ስኬል የሚባል አለ ስኬል በሚለው ላይ እዚህ ሪሊያቢሊቲ አናሊሲስ የሚል አለ ስለዚህ እሱ ላይ ክሊክ እናደርጋለን አንዴ ከዛ በኋላ ይሄንን ቦክስ ያመጣልናል ላይከርት ስኬል ዳታ ላይከርት ስኬል ዳታዎቹ ላይከርት ስኬል ዳታዎቹን ላሳያችሁ መጀመሪያ ላይከርት ስኬል ዳታ አላችሁ በዚህ ጋር መጨረሻ አካባቢ ላይ የኔ 13 ላይከርት ስኬል ዳታዎች አሉ እዚህ ጋር ቼክ ማድረግ አለባችሁ ለምሳሌ ከዚህ ጀምሮ ነው ያለው እዚህ ይሄንን ክሊክ አድርጋችሁ በምትመለከቱበት ጊዜ ላይ very dissatisfied neutral satisfied very satisfied የሚሉ 15 አማራጮች አሉ ስለዚህ አምስቱንም አማራጮችን ነው ማለት ነው ተጠቅመን ሁሉም እንዲህ አይነት ምርጫ ያዙ መሆን አለባቸው ቼክ ለማድረግ 10 ከሆነ 10ሩም እንደዚህ አይነት አማራጭ ወይም ባይነሪ ከሆነ yes ነው ተመሳሳይ የሆነ ማለት ነው መኖር አለበት ሌላኛውም ከሳቲስፋክሽን ውጪ አግሪ ዲስአግሪዎችም ተመሳሳይ 5 አይተም ያላቸው መሆናቸውን ቼክ ማድረግ አለባችሁ ማለት ነው ስለዚህ ቼክ ልናደርግ
ወደ ቅድም እንዳልኳችሁ አናላይዝ በሚለው ላይ እንገባላ ስኬል የሚለው ላይ ሪሊያቢሊቲ አናሊሲስ የሚለውን እንገባለን። ከዛ በኋላ እነዚህን አማራጮችን የያዙትን የሳቲስፋክሽን ጥያቄዎችን መጠየቆችን የያዙትን ወደዚህ ወደ አይተም ቦክስ እናሸጋግራቸዋለን ማለት ነው። ስለዚህ በመጀመሪያው ላይ ክሊክ እናደርግና ሴሌክት ካደረግን በኋላ shiftን እንይዛለን። የመጨረሻውን ዳታ ሄደን ክሊክ በመናደርግበት ጊዜ ሁሉንም ሴሌክት ያደርግልናል። ስለዚህ ከዛ በኋላ ወደ አይተም ቦክስ እናስገባለን። ከዛ በኋላ ከአይተም ቦክስ በኋላ እዚህ ጋር የምንመለከታቸው እንትኖች አሉ። እዚህ ላይ በቀኝ በኩል ስታቲስቲክስ የሚል አለ። እሱ ላይ ክሊክ እናደርግና እዚህ ሴሌክት የምናደርጋቸው አሉ። አይተም የሚለውን ሴሌክት እናደርጋለን። ስኬል የሚባለውን ሴሌክት እናደርጋለን። ለምሳሌ አንድ አይተሙን ዲሌት በመናደርግበት ጊዜ ላይ ኢምፕሩቭ የሚያደርግ ከሆነ ዲሌት አድርገን የምናስተካክለውን ቦክስ መረጃውን ያመጣል ማለት ነው። የትኛውን ዲሌት ስናደርግ ኢምፕሩቭ ያደርግልናል የሚለውን አይዲያ አሁን አሳያችኋለሁ። ስለዚህ እንደዚህ እናደርግና ሴሌክት ካደረግን በኋላ እዚህ መተን ምንድነው የምናደርገው ኮንቲኒው የሚለውን መጨረሻ ላይ ያለውን ኮንቲኒው እናደርጋለን። ስለዚህ ከዛ በኋላ እዚህ ጋር አልፋ ሞዴል የሚል አለ። ሞዴል ውስጥ የተለያዩ እንትኖች አሉ። ከነዛም አልፋ የሚለው ላይ ሴሌክት እናደርጋለን። አልፋ ማለት ክሮምባክ አልፋ ነው። ሌላኛው KR20 አልፋን ነው የምንጠቀመው። ነገር ግን ባይነሪ ከመሆኑ ጋር ተያይዞ ክሮምባክ አልፋ ቫልዩ ሲሚላርሊ እንጠቀማለን። ክሮምባክ አልፋ ቫልዩ የመጣውን KR20 ብለን እንጠቀማለን ማለት ነው። ለባይነሪ ማሳያችኋለሁ። እዚህ ጋር ኦኬ የሚለውን ክሊክ እናደርጋለን። ከዛ በኋላ አናላይዝ አድርጎ እንደዚህ ያመጣልናል ማለት ነው። ያመጣውን ሪዛልት እንመልከት። ስለዚህ እዚህ ጋር ያመጣው ሪዛልት አልፋ 0.63 ይላል ማለት ነው። አልፋ ሪዛልቱን ልንገራችሁ። አልፋ ሪዛልት ከ6 በታች ከሆነ አንአክሰፕተብል ነው። ከ0.6 እስከ 0.7 questionable ጥያቄ የሚያስነሳ አይነት ማለት ነው። ከ0.7 እስከ 0.8 ጉድ ነው። ጉድ ኢንተርናል ኮንሲስተንሲ አለው ይባላል። ከ0.8 እስከ 0.9 ጉድ ኢንተርናል ኮንሲስተንሲ አለው። ከ0.9 በላይ ኤክሰለንት ኢንተርናል ኮንሲስተንሲ አለ ማለት ነው። ስለዚህ ይሄንን questionable ነው። questionable ኢንተርናል ኮንሲስተንሲ ነው። ይሄንን ኢምፕሩቭ ማድረግ እንችላለን። እንዴት ነው ኢምፕሩቭ የምናደርገው? ስለዚህ እዚህ ጋር ያለውን ወደ ታች አድርገን እንየው። እዚህ ቴብል አለ። አሁን ለምሳሌ ኮንሲስተንሲውን ክሮምባክ አልፋ if items deleted ብሎ ማለት ነው። ከዚህ ለምሳሌ ሰርቪስ ዴሊቨሪ እዚህ ዙም አድርጌ ላሳያችሁ። ሰርቪስ ዴሊቨሪ ኤሪያ ክሊንነስ የሚለውን ለምሳሌ ዲሌት ወይም ሪሙቭ ብናረግ 0.630 ያመጣል ማለት ነው። ክሮምባክ አልፋ አሳያችኋለሁ። ሚሻለውን እንየው። ለምሳሌ ወደ 0.7 የተጣጋውን እንመልከት። ወደ ታች እንትን ብለን ማለት ነው። ስለዚህ አሁን እዚህ ጋር መጨረሻ ላይ ክላይንት ጌት ድራግ ኢዝሊ የሚለው 0.690 ነው ማለት ነው ሪዛልቱ። ይሄንን ስናስወግድ ማለት ነው። ስለዚህ እስቲ እናስወግደው። አናላይዝ ውስጥ እንግባ። እዚህ ላይ ባለው ከዛ በኋላ ስኬል በሚለው እንግባ። ሪሊያቢሊቲ አናሊሲስ በሚለው እንግባ። ከዛ በኋላ መጨረሻ ላይ ያለውን ድራግ ክላይንትስ ጌት ድራግስ ኢዝሊ የሚለውን ወደ ኋላ እናውጣውና ከዛ በኋላ አናላይዝ እናድርግ። ተመሳሳይ 0.69 ማምጣት አለበት። ስለዚህ እንየው 0.69 አምጥቶልናል ማለት ነው። አሁንም እንመልከት። if ዳታው
ዳታውን ዲሌት ስናደርግ እያስተካከለ እንትን እያደረገ ከሱ በላይ ካለ እሱን እያስተካከለ እንሄዳለን ማለት ነው። ስለዚህ እዚህ ውስጥ ከእንትን በላይ አሁን ለምሳሌ እዚህ ጋር አለ 0.697 የሚል አለ። ስለዚህ የትኛውን ነው? ይሄንን ሪሙቭ በማድረግ 0.697 ወደ 0.7 የተጣገውን ሪዛልት ያመጣልናል ማለት ነው። ስለዚህ አናላይዝ ውስጥ እንገባለን። ከዛ ስኬል የሚለው ውስጥ እንገባለን። ሪሊያቢሊቲ የሚለውን እነካና እዚህ ጋር ያለውን የትኛውን አይተም ነው ያልኩት? ሰርቪስ ዴሊቨሪ ኤሪያ የሚለውን ሁለተኛ ላይ ያለውን እናስወጣለን ማለት ነው። ስለዚህ ባክ እናረጋለን። ከዛ በኋላ ኦኬ እንላለን። ከዛ ውጤቱን እንመልከት 0.697 ያመጣል ማለት ነው። ከዛ እንደገና እንመልከት ተመሳሳይ አሁን ለምሳሌ እዚህ ጋር አመጣለን የትኛውን provider explain the procedure done for the clients የሚለውን 0.7 አምጥቶልናል ማለት ነው። ስለዚህ እሱን እናስወጣለን። ከዛ በኋላ ተስተካከለልን ማለት ነው። ስኬል ውስጥ እንገባለን። ሪሊያቢሊቲ አናሊሲስ በሚለው እንገባለን። ከዛ ሰርቪስ provider explain service the procedure before service የሚለውን እሱን ወደ ኋላ እንመልሳለን። ከዛ በኋላ እዚህ መተን ኦኬ ስንል ይሄው 0.7 አምጥቶልናል ማለት ነው። ስለዚህ እነዚህ የቀሩ አይተሞች ናቸው ማለት ነው። ኢንተርናል ኮንሲስተንት ናቸው። ጉድ ኢንተርናል ኮንሲስተንሲ አላቸው ማለት ነው። በዚህ መልኩ ቼክ እናደርጋለን። ሌላኛው ለምሳሌ yes no question እዚህ ውስጥ ስለሌለ ነው። እነዚህ ሪሊያቢሊቲ ስታቲስቲክስ ክሮምባክ አልፋው 0.7 የሚለው በየስ ኖ question አንድ 10 ያለው ብንወስድና ይሄ ውጤት ቢመጣ ክሮምባክ አልፋ ብለን አይደለም ኢንተርፕሬት እናረግ ማለት ነው። ክሮምባክ አልፋ ብለን አይደለም ኢንተርፕሬት እናረገው። KR20 ይሄን ያክል ውጤት ጉድ ኢንተርናል ኮንሲስተንሲ ካለ ጉድ ኢንተርናል ኮንሲስተንሲ፣ ፑር ኢንተርናል ኮንሲስተንሲ ካለ ፑር ኢንተርናል ኮንሲስተንሲ፣ ቬሪ ጉድ ማለት ኤክሰለንት ኢንተርናል ኮንሲስተንሲ ካለ ኤክሰለንት ኢንተርናል ኮንሲስተንሲ አለው እንላለን። ነገር ግን ኔጌቲቭ አልፋ ሪዛልት ከመጣ የስ ኖ ወይም ካቴጎሪካል ዳታ ላይ እነሱ ፑር ኢንተርናል ኮንሲስተንሲ አለው ብለን ነው KR20 ፑር ኢንተርናል ኮንሲስተንሲ አለው ብለን ነው ማለት ነው ኢንተርፕሬት የምናደርገው። በዚህ መልኩ ቼክ ማድረግ ትችላላችሁ ማለት ነው ኢንተርናል ኮንሲስተንሲ። ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። መልካም ጊዜ ይሁንላችሁ። ባይ ባይ። ወዳችኋለሁ።